ሰላም ጤና ይስጥልን እንደምን አምሽታችኋል ክቡራትና ክቡራን ተመልካቾቻችን ከአሻም ቴሌቪዥን የምሽት ስፖርታዊ ዜናዎች ከይሳ ጀምሮ ለናንተ የሚደርሱ ይሆናል ከዜናዎቹ ጋር እኔ ምናሴሽ ጥላ አብራችሁ ቆያለሁ አብራችሁኑ ነው የኢትዮጵያ ብስክሌት ፌዴሬሽን በሩዋንዳ ኪጋሊ በተካሄደው የዓለም ብስክሌት ሻምፒዮናን አስመልክቶ በዛሬው ዕለት ጋዜጣዊ መግለጫውን ሰጥቷል ከመስከረም 11 እስከ 18 በሩዋንዳ በተካሄደው በዚህ ውድድር ኢትዮጵያ ከ108 ሀገራት በ5 የውድድር አይነቶች በመሳተፍ ከአፍሪካ በቀዳሚነት ማጠናቀቋን የፌዴሬሽኑ ጽህፈት ቤት ኃላፊ በመግለጫው ላይ አንስተዋል አጠቃላይ ሉካን ቡድኑ 15 የሉካን ቡድን ያለው ይዘን ነው ወደ ኪጋሊ የተጓዝ ነው የውድድሮቹ አይነቶች በኢንዲቪጁዋል ታይም ትራያል ወይ የግል ሰዓት ሙከራ የሮድ ሬስ የጎዳና ውድድርና ሪሌ ወይም ደግሞ ሚክስድ በወንድም በሴትም ነው ውድድር ላይ ነው የተሳተፍነው በዚህ በተሳተፍንባቸው ውድድር ላይ በሚክስድ ሪሌ ከአፍሪካ አንደኛ ከዓለም 10ኛ በመሆን ማጠናቀቅ ችለናል ሮድ ሬስ ላይ ከአፍሪካ አንደኛ ከዓለም 7ኛ በመሆን ይህንን ውድድር ለማጠናቀቅ ችለናል ኢንዲቪጁዋል ታይም ትራያሎች ላይም ተወዳድረናል እንደዚሁ ከአፍሪካ አንደኛ ሆነን መጨረስ ችለናል ከዚህ ውድድር አስቀድሞ በዓለም ብስክሌት ማህበር በወጣው የውድድር መርሃ ግብር መሰረት ኢትዮጵያ በመቀሌ ከተማ በሰኔ ወር የኢትዮጵያ ሻምፒዮናን በማካሄድ የብሔራዊ ቡድን ልዑክ አባላትን ከመምረጥ ባለፈ ተወዳዳሪዎችን በዓለም አቀፍ ክለቦች ማስመረጣቸውን ኃላፊው ተናግረዋል ከዛ በፊት ግን በዓለም የብስክሌት ማህበር በዩሲአይ ካላንደር ተመዝግቦ የሚገኘው የሁሉም ዓለም ላይ የሚገኙ የፌዴሬሽኑ አባላት ናሽናል ሻምፒዮንሺፕ ውድድር በየሁሉም ሀገራት ይካሄዳል ይሄ ናሽናል ሻምፒዮንሺፕ በጁን ላስት ዊክ ላይ የሚካሄድ ሲሆን ኢትዮጵያም በመቀሌ ከተማ የኢትዮጵያ ሻምፒዮና ውድድርን አካሂደናል ይሄን ውድድር አካሂደን የብሔራዊ ቡድን ልዑካን አባላቶቻችንን መርጠናል በዚህ ውድድር ላይ ይሄ ናሽናል ሻምፒዮንሺፕ ሲካሄድ ሁሉም ዓለም ብስክሌት ናሽናል ሻምፒዮንሺፕ አገሮች ላይ ነው ፎከስ አድርጎ የሚከታተለው እና በዚህ ውድድር ላይ የተሳተፉ ተወዳዳሪዎቻችን በደረጃቸው መሰረት መርጠናቸዋል የመረጥናቸው ተወዳዳሪዎች ግን በዛው ሰዓት ላይ ዓለም አቀፍ ክለባትን ጆይን ማድረግ ችለዋል ዓለም አቀፍ የዩሲአይ ትሬኒንግ ሴንተርን ጆይን ማድረግ ችለዋል አሁን የተመረጡት ተወዳዳሪዎችና ይዘናቸው የሄድነው ተወዳዳሪዎች የሚገርመው ልክ ኢትዮጵያ ሻምፒዮናን ባደረጉ ማግስት አብዛኞቹ ቲም አማኒ 5-6 የሚሆኑ ተጫዋቾቻችን ቲም አማኒ ክለብን ተቀላቅለው ነበረ ጽጌ ካሳይ እንደምታውቋት ደግሞ ዩሲአይ ትሬኒንግ ሴንተር ፈረንሳይ ጆይን አርጋ ትሬኒንግ እየሰራች ነበረ በዛም ትሬኒንግ ያገኘችው እስከ 2028 የኦሎምፒክ ድረስ የሚያበቃውን የስልጠና እድል ነው ያገኘችው ኢትዮጵያ ውስጥ ጠንካራ ክለቦች አሉን ያሉት የፌዴሬሽኑ ፕሬዝዳንት የፈረሱ ክለቦችን ድጋሚ በማቋቋም ብሎም አዳዲስ ክለቦችን ከመመስረት አኳያ እየሰሩ መሆናቸውንም ገልጸዋል ክለቦች ጠንካራ ክለቦች አሉ ትግራይ ላይ አሁንም ካረንትሊ 8 እስከ 9 ክለቦች አሉ ድሬዳዋ ላይ አዲስ የሚቋቋሙት ሳይጨምር 3 ክለቦች አሉ እንደዚሁም አዲስ አበባ ላይ 4 ክለቦች መቀሌ ኢትዮጵያ ላይ 1 ክለብ አማራ ላይ የነበሩ ክለቦች ፈርሰዋል ያው ከክልሉ ጋር ተነጋግሮ እንደገና መልሶ ማደራጀት ይጠብቃል እንደዚሁም ሐራር አካባቢ ላይም ፍላጎት በጣም እየጋፋ የመጣበት አለ ያው ትልቁ እንደምታውቁት አንድ ሳይክል አሁን 1 ሚሊዮን ገብቷል ስለዚህ ማቴሪያል ችግርም ስለሆነ ነው የቀጣይ ስፖንሰር አድራጎች ተፈልጎ ስፖንሰር የብቻ ሳይሆን ማቴሪያል ስፖንሰር ከትጥቅ አምራቾች ከብስክሌት አምራቾች ጋር ተያይዘን የምንሰራበትና በርካታ ክለቦችን ለማምጣት አንዱ ብስክሌት ችግር ስለሆነ እሱን እየፈታን የምንሄድበት ነው ሊሆን የሚችለው የሚል ነው በዚህ ዓመት ኢትዮጵያ በርካታ ውድድሮችን ትሳተፋለች ያሉት ፕሬዝዳንቱ ከአንድ ወር በኋላ በአፍሪካ ሻምፒዮና ላይ እንደሚሳተፉ በመግለጽ በቀጣይ መጋቢት ወር በኢትዮጵያም በአፍሪካም ታሪክ ለመጀመሪያ ጊዜ የከተማ ማውንቴን ባይክ ውድድርን በአዲስ አበባ እንደምታዘጋጅም አስታውቀዋል ከውድድሩ አንፃር ቀጣይ እንደኛ እንደ ኢትዮጵያ 2018 እንደ ፈረንጆች 2025 እና 26 ላይ ኢትዮጵያ በርካታ ውድድሮች አሏት አንደኛው ቅርብ ከአንድ ወር በኋላ የሚኖረው ውድድር የአፍሪካ ሻምፒዮና ነው አፍሪካ ሻምፒዮና ላይ ቀደም ስናስቀምጥ እንደነበረ በሁለቱም ጾታ በወጣትም በአዋቂም እንሳተፋለን ቀጥሎ በጥምር እንሳተፋለን ቱር ሩዋንዳ እንሳተፋለን ከዛ ኦንጎይንግ ደረጃ ላይ ያለውና በአግሪሜንት ደረጃ ላይ ደርሰን በዓለም አቀፍ የብስክሌት ማህበር የውድድር መርሃ ግብር ላይ የገባው በኢትዮጵያ ታሪክ ለመጀመሪያ በአፍሪካም ታሪክ ለመጀመሪያ የከተማ ማውንቴን ባይክ ውድድር ወይም ሲቲ ማውንቴን ባይክ ኢትዮጵያ ታስተናግዳለች መጣው መጋቢት ላይ ወይ ማርች ላይ ኢትዮጵያ የዓለም አቀፍ ውድድር ታስተናግዳለች በዚህ ውድድር እስከ 110 ተጫዋቾች ይጠበቃሉ ከ25 አገሮች በላይ የአውሮፓና የአሜሪካ ጋር ይሳተፋሉ ውድድሩ የሚዘጋጀው በአዲስ አበባ ከተማ ነው
የጎዳና ውድድር ሳይሆን የሲቲ ማውንቴን ባይክ የሚባል የውድድር አይነት ነው የሚደረገውና ስለዚህ ለዚህ ቅድመ ሁኔታዎች ዝግጅት ስራዎች በእኛ በኩል ተጀምረዋል። መንግስት አውቆታል። ዓለም አቀፍ ብስክሌት ማህበር እውቅና አድርጎ ሰጥቶናል። በዛው ካላንደር ላይ አስገብቶታል። ስለዚህ የውድድር ፊት ለፊት የሚናካሄድ ነው የሚሆነው። ፌዴሬሽኑ የግማሽ ማራቶን ውድድርን አራዝሟል። የኢትዮጵያ አትሌቲክስ ፌዴሬሽን በአመቱ ሊያካሂዱ አስቦ የነበረው የግማሽ ማራቶን ውድድር ላልተወሰነ ጊዜ ማራዘሙን አስታውቋል። ለመጀመሪያ ጊዜ ጥቅምት 16 በቢሾፍቱ ከተማ ሊካሄድ የነበረው የ21 ኪሎ ሜትር ውድድር ወደፊት በሚገለጽ መርሃ ግብር ውድድሩ እንደሚያካሄድ ፌዴሬሽኑ አስታውቋል። በህዳሴ ዋንጫ ነገ 2 ጨዋታዎች ይከናወናሉ። የአዲስ አበባ ከተማ ዋንጫ ወይም ህዳሴ ዋንጫ ነገ ለሐሙስ በ2 ጨዋታዎች ቀጥሎ ይካሄዳል። በምድብ 1 ተጋባዡ ፋሲል ከነማ የመጀመሪያ ጨዋታውን ከተሸነፈው ቅዱስ ጊዮርጊስ ጋር ከቀን 10 ሰዓት ጀምሮ በአዲስ አበባ ስቴዲየም የሚጫወቱም ይሆናል። ከቀን 8 ሰዓት ጀምሮ ደግሞ የመጀመሪያ ጨዋታውን የተሸነፈው ኢትዮጵያ ንግድ ባንክ ከኢትዮ ኤሌክትሪክ ጋር የሚጫወት ይሆናል። ምድብ 1ን መቻል በ3 ነጥብ ሲመራ ኢትዮጵያ ቡና ደግሞ ምድብ 2ን በ3 ነጥብ እየመራም ይገኛል። የአካዳሚ ሰራተኞች በስፖርትና ስነ ምግባር አመራር የግንዛቤ ማስጨበጫ ስልጠና አግኝተዋል። የኢትዮጵያ ስፖርት አካዳሚ የጥናትና ምርምር ማማከርና ማህበር አገልግሎት ጽህፈት ቤት አስተባባሪነት ህንድ ሀገር ከሚገኘው ሞናርክ ዩኒቨርሲቲ ጋር በመተባበር ስፖርት ኢቲክስ ኤንድ ማኔጅመንት ኢቲክስ በሚሉት የስልጠና ርዕሶች ላይ ለአካዳሚው ሰራተኞች መስከረም 20 በአካዳሚው የመሰብሰቢያ አዳራሽ የግንዛቤ ማስጨበጫ ስልጠና ተሰጥቷቸዋል። ስልጠናውን የሞናርክ ዩኒቨርሲቲ መምህርና ተመራማሪ ፕሮፌሰር ቪክተር ባቦ የሰጡ ሲሆን በስልጠናው ስፖርት ሳይንስ የስራ ሂደትን ከመከተል በዘለለ የራሱ የሆነ አሰራር የአደረጃጀትና የትግበራ ስነ ምግባርን በመላበስ የሚሰራና በስራ ሂደት ላይ ባለሙያዎች አካላዊ ስነ ልቦናና ባህራዊ ስነ ምግባሮችን በመላበስ ከሚያገለግሉት ማህበረሰብ ጋር ጥሩ መስተጋብርን መፍጠር እንደሚያስፈልግም ተገልጿል። አካዳሚ ከሞናርክ ዩኒቨርሲቲ ጋር መጋቢት 2018 ዓመተ ምህረት በተለያዩ ጉዳዮች ላይ በጋራ ለመስራት የሁለትዮሽ መግባቢያ ሰነድ ተፈራርሞ ወደ ስራ መግባቱም ይታወሳል። ወደ ውጭ ዜናዎቻችን ስናልፍ ማንቸስተር ዩናይትድ ወደ ሳውዲ አረቢያ ለማምራት በንግግር ላይ መሆኑ ተገልጿል። የእንግሊዙ ክለብ ማንቸስተር ዩናይትድ በውድድር ዓመቱ አጋማሽ ወደ ሳውዲ አረቢያ አምርቶ የወዳጅነት ጨዋታዎችን ለማድረግ እያሰበ መሆኑ ተመላክቷል። ክለቡ አሁን ላይ የወዳጅነት ጨዋታዎችን በሚያደርግበት ሁኔታ ላይ ንግግር ማድረግ መጀመሩ ሲገለጽ፣ በርካታ ከጨዋታ ነጻ ሳምንታት ያሉት ማንቸስተር ዩናይትድ ገንዘብ ማግኛ መንገዶችን በማፈላለግ ላይ መሆኑም ተነግሯል። ይሁን እንጂ አሁን ላይ በሳውዲ አረቢያ እንደሚደረግ የተረጋገጠ የወዳጅነት ጨዋታ ለመኖሩ ሲገለጽ ማንቸስተር ዩናይትድ በዚህ ዓመት በአውሮፓ መድረክ የማይሳተፍ በመሆኑ ገንዘብ ለማግኘት ወደ መካከለኛ ምስራቅ መጓዝ እንደ አማራጭ መያዙንም ተጠቁሟል። አንቷን ግሪዝማን በክለቡ አዲስ ታሪክ አጽፏል። ፈረንሳይ አትሌቲኮ ማድሪድ ተጫዋች የሆነው አንቷን ግሪዝማን በአትሌቲኮ ታሪክ 200 ጎሎችን ያስቆጠረ የመጀመሪያ ተጫዋች ሆኗል። ትላንት ምሽት በአውሮፓ ቻምፒየንስ ሊግ 3ኛውን ግብ ለክለቡ ማስቆጠር የቻለው አንቷን ግሪዝማን ለአትሌቲኮ ማድሪድ 200ኛ ጎሉን ከመረብ ማሳረፍ ችሏል። ግሪዝማን ሉዊስ ኡራንጎስ፣ አንድሪያን ኢስኩዶር እና ፈርናንዶ ቶሬስን በመብለጥ የክለቡ የምንጊዜም ከፍተኛ ግብ አስቆጣሪ ሲሆን በክለቡ ታሪክ ከየትኛውም ተጫዋች ቢያንስ በ40 ጎሎች የሚበልጥም ተጫዋች ነው። ክቡራትና ክቡራን ተመልካቾቻችን ለሮብ ምሽት ያዝናቸው የስፖርት ዜናዎች ይመስሉ ነበር። እኔ በዚያ በቃው። መልካም ምሽት።